ሰላምታችን በያላችሁበት ይድረስ የተከበራችሁ ተመልካቾች። ዛሬ በባህር ዳር ጎዳናዎች ላይ ተገኝቻለሁ። ሰዎችን ከወቅታዊ ሁኔታዎች ጋር የተያያዙ እንዲሁም አዝናኝ ጥያቄዎችን እየጠየኩኝ ቆይታ አደርጋለሁኝ። ኤርሚያስ ገረመው አብሬያችሁ ቆያለሁ። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ውስጥ በጣም ታዋቂ የሆኑ 3 ሀገሮች ጥቀሽልኝ። አፍሪካ ሌላስ? ጠይቃቸው። ኢትዮጵያ እኮ ራሷ ሀገር ነች። ሀገሮች ባህር ዳር፣ ድሬዳዋ፣ አዲስ አበባ። ጎንደር፣ ባህር ዳር፣ ላሊበላ። አዲስ አበባ፣ ባህር ዳር፣ ጎንደር ሀገር ናቸው እነሱ? ከተማ ናቸው። ከተሞችን ልጠቅስል ይችላሉ። ሀገሮች ግን ሌላ። ኢትዮጵያ አንድ ሀገር ናት። ድሬዳዋ፣ ባህር ዳር፣ ሐዋሳ። እሺ፣ ሐዋሳ፣ ባህር ዳር፣ አዲስ አበባ። መቀሌ፣ ጎንደር፣ አዲስ አበባ። ኢትዮጵያ ራሱ ሀገር አለች እንዴ? ጎንደር፣ ባህር ዳር። ኢትዮጵያ ሀገር ናት። ታዋቂ ከተሞች ነው እንጂ ሀገር የላትም። ኢትዮጵያ ውስጥ ታዋቂ የሆኑ 3 ሀገሮች ባህር ዳር፣ ደሴ፣ አዲስ አበባ። መቀሌ፣ አዲስ አበባ እና ጎንደር። አዲስ አበባ፣ ድሬዳዋ፣ ባህር ዳር። ሀገር ያው ኢትዮጵያ ነች ራሷ። እንደምታዩት ትንሽ ከበድ ይላል። ሙቀት ግን በሌትር ነው ወይስ በሜትር ነው የሚለካ? በሜትር ይመስለኛል። በሁለቱም አይደለም የሚለካ፣ በሴንቲግሬድ የሚለካ ሙቀት። እኔ እንኳ ብዙ ጊዜ ስራዬ ሜትር ጋር ስለምውል ሜትር ብቻ ነው የመለኪያ ማውቅ። ምናልባት በሜትርም በሌትርም አይደለም። የሙቀት መለኪያ ሌላ አለ። በሜትር ስንት ሜትር ይሆናል አሁን የዛሬው ሙቀት? በሜትር ነው በሊትር ሙቀት የሚለካው በሴልሺየስ ነው። ሙቀት ግን በሜትር ነው በሌትር ነው የሚለካው? በሊትር ነው እንጂ ልክ ኮንሽ በሊትር ቴርሞሜትር ይባላል። በዲግሪ ሴንቲግሬድ ነው እንጂ በሊትርም በኪሎግራም ምናምን አይደለም። ሙቀት በሜትርም በሌትርም አይለካም። ቴርሞሜትር። እሺ፣ የአህያ ልጅ ውርንጭላ ይባላል። የበቅሎ ልጅ ምን ይባላል? የበቅሎ ልጅ የለውም ማለት ልጅ አይወልድም። በቅሎ አትወልድም። በቅሎ አትወልድም። አዎ ያው አትወልድም በቅሎ ሲጀምር። የአህያ ልጅ ውርንጭላ፣ የበቅሎ ልጅስ? በቅሎ ልጅ አትወልድም። የበቅሎማ ልጅ የላትም አትወልድም። ግልገል ነው። ምን ጥሩ ነው እኮ ግልገል አትወልድም ማለት ልጅ የላትም። በቅሎ ልጅ የላትም። ይለፈኝ እውነት አልመጣልኝ፣ ጭንቅላቴ ላይ አልመጣልኝ። የበቅሎ ልጅ ነው ያልከኝ? የበቅሎ ልጅ ነው እንጂ እንጃ። ኩሪላ። የበቅሎ ልጅ ምን ይባላል? ኧረ ውይ ኧረ እኔ ምንም አላውቀውም። የበቅሎ ልጅ በራሱ የአሁኗን ሽወዳ መጣት። በቅሎ አይወልድም። በቅሎ አይወልድም። የበቅሎ ልጅ ነው። ኧረ ጠፍቶኛል በቃ። አንተስ የበቅሎ ልጅ ምን ይባላል? የበቅሎ ልጅ የለውም። የበቅሎ ልጅ የአህያ ልጅ ውርንጭላ ካልነ የበቅሎ ልጅ ምን ይባላል? ግልገል ነው። ልጅ ነው እንጂ አገኘሁህ። በቅሎ ልጅ የላትም። በቅሎ ልጅ የላትም። የአህያ ውርንጫ ካልን የበቅሎ ግልገል። በቅሎ ግን ትወልዳለች እና እንዴት ግልገል አልካት? ኢትዮጵያ የራሷን የቻለ ዘመን አቆጣጠር እና 13 ወራቶች አሏት። ይሄ ለየት ያደርጋታል አይደል? ከቀናቶች ሰኞና ማክሰኞ ልዩነታቸው ምንድነው? ልዩነታቸው የላቸውም። ያው ስራ ናቸው። ሰኞ ስራ ነው በስራነቱ፣ ማክሰኞም ስራ ነው። በቃ ልዩነት የላቸውም። አንድ ናቸው። እንትን ሰኞና ማክሰኞ በፊደል ከሄድን ማክሰኞ ከፊት ማና ከ አለው ማለት ነው። ሌላ ማክሰኞ እንግዲህ ከሰኞ ቀጥሎ ነው የሚመጣው። የሳምንቱ ሁለተኛና ሶስተኛ ቀናቶች ሰኞ ቀድሞ ይገኛል፣ ማክሰኞ በኋላ ይገኛል። ያው ተያያዥ ናቸው። ሰኞ ብዙ ጊዜ ሰዎች የመጀመሪያ ስራ ቀናቸው ስለሆነ ያው
ሰኞ የመጀመሪያ ስራ ቀን ነው ይባላል። ከዛ ደግሞ ማክሰኞ ያው ቀጣይ ቀን። ሰኞ ትንሽ በኢሞጂ ባሳይ ደስ ይለኝ ነበር። እሺ በኢሞጂ አሳይ። እሺ ሰኞ ያው ትንሽ ድብርቱ ስለሆንክ ያለ አይነት ነገር። እሺ ማክሰኞ ማክሰኞ ያ በቃ ትንሽ ቢከብድም ሪላክስ ብለህ ፈታ ብለህ ለስራም ከሆነ ወደ ስራ ትገባለህ። የቀናት ለውጥ ብቻ ነው። ሰኞ የሳምንቱ መጀመሪያ ቀን ነው። ማክሰኞ ቀጥሎ ያለው ነው። የቀናት ብቻ ከዛ ውጭ አላውቅም። ሰኞና ማክሰኞ ይሄ የመጀመሪያው ፊደል ማክ የሚለው ሰኞና ማክሰኞ ልዩነታቸውማ እኔ ጠፋብኝ። ቀዝቀዝ ያለ ስለሆነ ማለት ነው። ማክሰኞ ደግሞ አየሩ ነው ቀዝቃዛ ሰኞ። አዎ አየሩ ትንሽ ያው የስራው እንትን ማለት ነው። ምክንያቱም እሁድ ቀን ተዘግቶ ስለሚውል ማለት ነው። ማክሰኞ ደግሞ በቃ አጠቃላይ ወደ ስራ ትገባለህ ማለት ነው። ጠቅልለም ትገባለህ። አዎ ጠቅልለም ትገባለህ። እና ልዩነታቸው ምንድነው እዚህ ጋር የተረዳው? ያው ልዩነታቸውማ ሞክር ጥሩ ነው። ያው የመጀመሪያ ስራ የምትገባበት ቀዝቀዝ በማለቱ ነው ልዩነቱ። ቅዝቃዜው አንተስ የሰኞና የማክሰኞ ልዩነቱ ምንድነው? ምንም ልዩነት የለውም። ያው የመጀመሪያና ያው የሁለተኛ ቀን ማለት ነው። ሰኞና ማክሰኞ ቀድሞ የሚመጣው ሰኞ ነው፣ ቀጥሎ የሚመጣው ማክሰኞ ነው። እሺ ልዩነታቸውስ? ልዩነታቸው ሁለቱም ቀናቶች ናቸው። ቀኗን ይዛ የምትገኘው የዛሬ አመት ነው። ወሯን ይዛ ከሆነ ደግሞ ቀኗን በሳምንት ይፈራረቃሉ። በምን እንደሚለያዩ ሰኞና ማክሰኞ ነው? ኧረ እኔ እንጃ። አይ እኔ ከብዶኛል፣ ጥያቄው በጣም ከብዶኛል። ለመጀመሪያ ጊዜ ስለው እኮ እንዳልኩ በቀን አቆጣጠራቸው ከዛ እንደየዓመተ ምሕረቱ እና ደግሞ ስማቸው ሰኞ እና ማክሰኞ የሚለው ስም ነው እንጂ የሚለየው ሁለቱም 12 ሰዓት ነው ቀኑ። ተመልካቾች ቆይታችን አሁንም አላበቃም። በቆይታችን እጅግ እየተዝናናችሁ እንደሆነ ተስፋ እናደርጋለን። ከዚህ በተጨማሪም በጥር ወር በክልላችን በድምቀት ከሚከበሩ በዓሎች አንዱ በደብረ ታቦር የቅዱስ መርቆሬዎስ በዓልና የፈረስ ጉግስ ጨዋታ ይካሄዳል። ፈረስ በኢትዮጵያ ታሪክ ውስጥ ትልቅ ሚና ያለው እንስሳ ነው። በድሮ ጦርነቶች ፈረስ ዋነኛ የጦር መሳሪያ ሆኖ ያገለግል ነበር። ከዚህ በተጨማሪም በባህላዊና በክብረ በዓላት ደግሞ ፈረስ የውበትና የክብር መገለጫ ተደርጎ ይታያል። በተጨማሪም አሁንም ድረስ ለእርሻ ስራና ለመጓጓዣ ያገለግላል ማለት ነው ፈረስ። ከፈረስ ጋር የተያያዙ አንዳንድ ጥያቄዎችን እየጠየቅንም ቆይታ አድርገናል። ምላሻቸው ግን እጅግ የሚያዝናናና የሚያስቅ ነበረ። አሁንም ቆይታችን አላበቃም፣ አብራችሁን ቆዩ። ፈረስ የቤት እንስሳ ነው ወይስ የዱር እንስሳ ነው? የቤትም የዱርም ነው። የቤት እንስሳ ነው። እሺ የፈረስ አለማማጅ ወይም ፈረስ የሚገራ የተሰጠው ስያሜ አለ። ፈረስ የሚያለማምድ ማለት ነው። ምን ተብሎ ነው የሚጠራ? ፈረስ ጋላቢ ወይ ምናምን ያላከው ነው። ፈረስ አለማመጅ ነው። እኔ እንጃ። እኔ ፈረስ ጋላቢ ምናልባት እኔ እንጃ። በእኛ አካባቢ ፈረስ ስለሌለ እኔ አላውቀውም። ፈረሰኛ ለማመድ ሲሉ ሰማለሁ። በአካባቢ ገጠር አካባቢ ያለውና እንደዛ አይነት ነገር አለ። በአገር ቤት ሄጄ እንደዛ አይነት ጥያቄ እንደዚህ አይነት መልስ አግኝቻለሁ። ፈረሰኛ ገሌ ፈረሰኛ ነው ይባላል። እንዳባ ጋሻውን ይዞ ለጦር የሚዋጋ ማለት ነው። ፈረሰኛው የገሌ ፈረስ ኃይለኛ ነው ተብሎ ፈረሱም ይሸለማል። እንኳን ሰውየው እንጃ ምን ፈረሰኛ ያው ራሱ ነው። ጥሩ ነው። እኔ አላውቅም። እኔ አላውቅም። በሆነ ነሽ ወደዚህ ደግሞ እኔም አላውቅም። ቀኛዝማች ሌላ ሙከራ እስኪ ሌላ ሙከራ እኔ አላውቅም። ሚገራ ልጅ ዘሌ የሚባል ማውቁ አለ። አባ ዘሌ ነው የምንለው እኛ። አለማማጅ። እሺ አንተስ? ያው ገሪ ነው የሚባለው። በቅሎ ወይም ፈረስ ገሪ። ነጋድራስ ባልደራሱ አልተገራም ወይ ፈረሱ? ባልደራስ ነው የሚባል። ፈረስ አስገሪታ። የፈረስ አባት። የፈረስ ወይም የበቅሎ አለማማጅ መጠሪያ ስሙ ማን ይባላል? አለማማጅ አልማጅ ወይም ገሪታ ነው ሊባል የሚችለው። ባልደራሱ አልተገራም ወይ ፈረሱ? ባልደራሱ አልተገራም ወይ ፈረሱ? ባልደራስ ይባላል ማለት ነው።
ፈረስ ከምን ይወለዳል? ፈረስ ያው ከፈረስ ነው። እሺ በቅሎስ? በቅሎ ከአህያና ከፈረስ ነው የሚወለድ። ከፈረስ ሊሆን ይችላል። ከፈረስ ወይም ደግሞ ከአህያና ከአህያና ከፈረስ ከፈረስ ፈረስ ነው። አሁን ሌላ ምን? ፈረስ ያው ከራሱ ነው የሚወለደው። ፈረስ ከራሱ ከፈረስ ነው ማለት የሚወለደው ከፈረስ ነው። እሺ በቅሎስ? በቅሎም ከፈረስ ነው የሚወለደው። ከፈረስና ከአህያ ነው የምትለው የምትወለደው። ፈረስ ከምንድን ነው የሚወለድ? ከአህያ ተባቱ አህያ ነው ግን እሷ ግን ፈረስ ነች ራሷ። በቅሎስ ከምንድን ነው የሚወለድ? ከፈረስ። እሺ በቅሎ የምትወለደው እናቱ ፈረስ ናት፣ አባቱ ደግሞ ስናር አህያ ይባላል። ኦኬ በጣም በትክክል ተመልሷል። ፈረስ ከምን ይወለዳል? ፈረስ ከምን ይወለዳል? ከበቅሎና ከአህያ ነው። ፈረስ ነው የሚወለድ። እሺ በቅሎስ ከምንድን ነው የምትወለድ? አህያው አለሌው አለ ሰንጎ አለሌ፣ አሁን እሱ ነው የሚወለድ። ፈረስ ከምንድን ነው የሚወለደው? ከፈረስ ነው። ከፈረስ ነው። ፈረስ ከፈረስ ነው የሚወለደው? ፈረስ ከፈረስ ነው የሚወለደው። ከምን ይወለዳል? ያው ከፈረስ ነው የሚወለደው። እሺ በቅሎስ? በቅሎ ከአህያና ከፈረስ። በቅሎ ከምንድን ነው የሚወለደው? አላውቅም። ከአህያና ከፈረስ። እነሱ ያው መውለድ አይችሉም። ከአህያና ከፈረስ ነው ሊወለድ የሚችለው። እሺ እውነት ነው። ከአህያና ከፈረስ። ፈረስ ከአህያና ከበቅሎ። ከምን? ከአህያ። ጥሩ ነው፣ ሞክሪ። እሺ በቅሎስ ከምንድን ነው የሚወለድ? ከአህያ መሰለኝ ነው። ከፈረስ። እሺ ፈረስ ከምን ይወለዳል? ፈረስ ከአህያ ይወለዳል። የፈረስ አባት ምንድን ነው? የፈረስ አባት አህያ ነው። እናቱስ? እናቷ ፈረስ ናት። ስለዚህ ከአህያና ከፈረስ። በቅሎስ ከምንድን ነው የምትወለድ? በቅሎ የምትወለደው ከፈረስ ነው። አባቷ አህያ ነው። አዎ የቅድሙን ተሳስቻለሁ። ፈረስ ራሱ መውለድ ይችላል። በቅሎ ናት መውለድ የማትችለው እና በቅሎ ከፈረስ ትወለዳለች። አባቷ አህያ ነው። በቅሎ ፈረስ ግን ከፈረስ ይገኛል። ከሴትም ከወንዱም ከፈረስ መገኘት ይችላል ማለት ነው። ፈረስ የሚወለደው ከራሱ ከፈረስ። እሺ በቅሎስ? በቅሎ የሚወለደው ደግሞ ከአህያና ከፈረስ። አንድ ሱሪ አጥቤ ሳሰጠው ለመድረቅ 30 ደቂቃ ይፈጅበታል። 3 ሱሪዎችን አጥቤ ሳሰጣቸው ለመድረቅ ስንት ደቂቃ ይፈጅባቸዋል ወይም ስንት ሰዓት ይፈጅባቸዋል? እነሱ ሱሪዎቹ 30 ደቂቃ ነው። 30 ደቂቃ ነው። ምክንያቱም ኦልሬዲ የሚሰቀሉት አንዴ ነው። ስለዚህ 30 ደቂቃ ማለት በ30 ደቂቃ ውስጥ ሶስቱም ይደርቃሉ። 90 ደቂቃ። አይ ሁሉም የሚደርቀው ባንዴ ስለሆነ አንዴ ከታጠበ ሁሉም 30 ደቂቃ ነው የሚፈጅበት። 5 ሰዓት ወይ 6 ሰዓት ይፈጅባቸዋል ለመድረቅ። እንጃት የተረፈ አይደርቁም፣ እርጥብ ነው የሚሆኑ። ለምንድን ነው ለምንድን ነው ያህል ሰዓት የሚፈጅ? ጣው ምራቸውን አላደረቃቸው እርጥበቱ እንትን ይላቸዋል፣ ያሸታቸዋል። እርጥበት ቢወጣ ይሸታል። 1 ሰዓት ተኩል ማለት ነው። ተመሳሳይ ደቂቃ እኩል ከሆነ የተሰጡት ተመሳሳይ በ30 ደቂቃ ሶስቱም ይደርቃል። ያው በ10 ደቂቃ ልዩነት ይኖራቸዋል። እና አጠቃላይ ስንት ደቂቃ ማለት ነው? ስንት ደቂቃ ማለት ነው? 101 ደቂቃ ማለት ነው። 101 ደቂቃ። ይህ 30 ደቂቃ ነው የሚፈጅበት። አንድ ላይ ከታጠቡ ተመሳሳይ 30 ደቂቃ ይሆናል። ቅደም ተከተል ካላቸው 90 ደቂቃ ይሆናል ማለት ነው። ለአንድ ሱሪ 30 ደቂቃ ከሆነ ለሶስቱ ስንት ነው? 90 ደቂቃ 90 ደቂቃ 30 ደቂቃ። እንዴት? ያው ተመሳሳይ ሰዓት ስለሚፈጅ ሶስቱም ቢሆኑ እያንዳንዱ የራሱ ስለሆነ 30 ደቂቃ ነው እያንዳንዱ ሱሪ የሚወስድበት፣ በሰዓት አይደለም። ስንት ይፈጅባቸዋል? 30 ደቂቃ። ተመሳሳይ ነው። ጣይ የሚያገኙ ለራሳቸው ተመሳሳይ ሰዓት ስለሆነ ያው 30 ደቂቃ። ስንት ሰዓት ይፈጅባቸዋል? 1 ሰዓት ምናምን። 3 ሱሪ ራሱ 30 ደቂቃ ነው እኮ። ያው አንድ ፀሐይ አይደል የሚጠቀሙት ሁለቱ። የቀድሞ ነገስታት መኳንንቱም መሳፍንቱም አጼዎቹም የፈረሳቸው ስያሜ ያላቸው። የአጼ ሚኒሊክ ፈረስ አባ ዳኘው ይባላል። የአጼ ቴዎድሮስ ፈረስ መጠሪያ ስሙ ማን ነበር? አባ ባልቻ፣ አባ ካሳ፣ አሉላ። ይቅርብኝ።
የፈረሱ መጠሪያ ስም አለው የአፄ ኃይለ ሥላሴ? የአፄ ኃይለ ሥላሴ አባ ደርሶ። የአፄ ቴዎድሮስ ፈረስ ስሙ ማን ተብሎ ነበር የሚጠራው? የለም አባ ኮስቲር የአፄ ቴዎድሮስ እንደዛ ነው። የጀግናው በላይ ዘለቀስ? ምንም መገመት አልቻልኩም። ትንሽ ይከብዳል። እኔ በላይ ዘለቀ በፈረስ አላቅም። አባ ኮስትር የበላይ ዘለቀ ነው። የአፄ ቴዎድሮስን አታውቀው? አረ እንጃ። እሺ የአፄ ሚኒሊክ? የአፄ ኃይለ ሥላሴ? ኦኬ በቃ የአፄ ሚኒሊክ ነው መብረቅ ማለት ነው። አባ መብረቅ። እሺ የአፄ ኃይለ ሥላሴስ? አፄ ኃይለ ሥላሴ ፈረስ እንደነበራቸው እንኳን አላቅም። መኪና አላቸው፣ ፈረስ አላቅም። ይቅርታ። እሺ የአርበኛ በላይ ዘለቀስ? አላውቀውም። የበላይ ዘለቀ ነው። የአፄ ቴዎድሮስ ፈረስ ማን ይባላል? አባ ደርሶ ነው። አባ ደርሶ ነው። አባ ደርሶ አይደለም፣ ሌላ አባ ታጠቅ ነው። እኔ አላውቅም፣ ግን እርግጠኛ አይደለሁም። አባ ታጠቅ ምናልባት እኔ አላውቅም። የአፄ ቴዎድሮስ ፈረስ ስሙ ማን ነበር? ቆይ እስኪ ማን ብሎ ፈረስ ካሳ ብሎ ምናምን የሚል ነገር ነበር። የሆነ ግጥም ወይ ሊበላት ትንሽ ስጠኛ አስታውሰዋለሁ። አሁን ረሳሁት። እሺ የአፄ ሚኒሊክ? አይ እኔ አሁን ስሞችን ያው የአፄ ቴዎድሮስን በደንብ አስታውሰው ነበር። ስሙ ስለጠፋኝ ነው ለጊዜው። የአፄ ኃይለ ሥላሴ? እሺ የጀግናው በላይ ዘለቀስ የፈረሱ ስም ማን ይባላል? የአፄ ቴዎድሮስ የፈረስ መጠሪያ ስም ማን ነበር? ምርጫ አለ የለውም? አባ ታጠቅ። የአፄ ሚኒሊክ? የአፄ ሚኒሊክን ማን አልከኝ? አባ ገስግስ። እሺ የአፄ ኃይለ ሥላሴስ? እሱን አላውቀውም። በእርግጥ አውቃቸው እኮ ነበር በታሪክ አሁን ግራ አለኝ እንጂ። አርበኛ በላይ ዘለቀ በአርበኝነቱ ነው የሚታወቅ እንጂ ፈረስ እንዳለው አላውቅም። እኔ አልቻልኩም፣ አላወቅኩት። የአፄ ሚኒሊክ ፈረስ ማን ነበር ተብሎ የሚጠራው? በፍጹም በፍጹም እኔ አላወቅኩትም። ይቅርታ እንግዲህ። እሺ የአፄ ኃይለ ሥላሴስ? ምንም አላወቅኩትም። በላይ ዘለቀስ? ኧረ ምንም አልመጣልኝም። ታሳዝኛለሽ ቤቴ። የአፄ ሚኒሊክ የፈረሱ ስም ማን ነበር የሚባል? አላውቀውም። እሺ የአፄ ኃይለ ሥላሴስ? ኧረ እንዲያው አላውቃቸውም። እኔን አላጠናውም። እሺ ሌላ ጊዜ አስቤ እመልሳለሁ። አሁንስ? አሁንማ ዝም ብዬ ነው አላስታውስኩም። የአፄ ቴዎድሮስ የፈረስ ስም አባ ዳምጣ። የአፄ ሥላሴ ፈረስ አላቸው? እሱን አላውቅም። እሺ የአርበኛ በላይ ዘለቀስ? በላይ ዘለቀ አባ ኮስትር። የአፄ ቴዎድሮስ አባ ታጠቅ ነው የሚባል። የአፄ ሚኒሊክ አባ ዳኘው፣ የአፄ ኃይለ ሥላሴ ደግሞ አባ ጠቅል ይባላል። አባ በጣም ቆንጆ ቆይታ ስላደረጉ ያለውትን ታሪክም ስላካፈሉን ስላዝናኑንም ጭምር ይህን ጥያቄም ስለተሳተፉና ስለሞከሩ አማራ ሚዲያ ኮርፖሬሽን ካርድ ሸልመውታል። እሺ እኛም እናመሰግናለን ስለነበረን ቆይታ። ካዘጋጀናቸው ጥያቄዎች አብዛኞቹን ስለመለስሽና ይህንን ምክንያት በማድረግም አሚኮ ካርድ ሸልሞሻል። አመሰግናለሁ። ቆይታችን በጣም ቆንጆ ነበረ። ጥያቄዎችን አብዛኞቹን ስለሞከርካቸውም ወይም ስለመለስካቸው እኛንም ስላዝናናል። ይህንን በማስመልከት ደግሞ የአማራ ሚዲያ ኮርፖሬሽን የካርድ ሽልማት አዘጋጅቶላል። እንካየው ተቀበለኝ። አመሰግናለሁ። በዚህ አጋጣሚ አስቆማችሁ ስለጠየቃችሁ ለዚህ ሚዲያ አመሰግናለሁ። ስራችሁን ይባርክ። ተመልካቾች ቀለል ያሉ ጉዳዮች፣ የተለያዩ ሰዎች፣ የተለያዩ አስተያየቶች፣ አስቂኝ መልሶች በባህር ዳር ጎዳናዎች ቆይታችን የተከታተላችሁትን ይመስላል። በቆይታችን እጅግ አዝናኝና ደስ የሚል ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ስለ አብሮነታችሁ እጅጉን አድርጌ እያመሰገንኩ ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።